አዲስ ቀን ነው የተከታተላችሁ የምትገኙት ተመልካቾች ከዋናው ስቱዲዮ በቀጥታ ወደ እናንተ እየደረሰ ነው የሚገኘው። አሁን በቀጥታ ወደ አገር ጉዳይ መሰናዷችን ነው የምናልፈው። የዛሬው አገር ጉዳይ መሰናዷችን ትኩረቱን የሚያደርገው ደግሞ የኮንፈረንስ ቱሪዝም ዘርፍ ላይ ይሆናል። በተለይ እንግዲህ ኮንፈረንስ ቱሪዝም ዘርፉ ደግሞ የቱሪዝም ዘርፉ እንዲነቃቃ የሀገሪቱም ደግሞ የኢኮኖሚ አቅም እንዲጎለብት ያለው አስተዋጽኦ ከፍተኛ ነው። ይህ ጉዳይ በሰፊው እየተሰራ ነው ወይ ስንል ዛሬ እንጠይቃለን። ከዘርፉስ ምን ገቢ እየተገኘ ነው የሚለውን በደንብ በትኩረት የምናየው ይሆናል። የአፍሪካ መዲና የዲፕሎማሲ ማዕከል በሆነችው አዲስ አበባ ብሎም በሌሎች የክልል ከተሞች ደግሞ የሰፋ ለቱሪዝም ዘርፉ እድገት ሁነኛ መንገድ እያበጀ የሚገኘውን የኮንፈረንስ ቱሪዝም ዛሬ በሰፊው ያነሳለ ተመልካቾች መረጃዎች እናጋራለን። ከዚህ ከኮንፈረንስ ቱሪዝም ጋር ተያይዞ እንግዲህ መዲናችንን አዲስ አበባ ማንሳት ግድ ይለናል። ከአዲስ ኢንተርናሽናል ኮንቬንሽን እስከ አድዋ ድል መታሰቢያ ሙዚየም እንዲሁም ደግሞ ከተማዋን ውብ ገጽታ ካላበሳት አሁን በሁሉም የክልል ከተሞች እየተተገበረ የሚገኘው የኮሪደር ልማት ስራ በተለይም በግል ዘርፉ ደግሞ እየተከናወኑ የሚገኙ መሰረተ ልማቶች ሁሉንም ለኮንፈረንስ ቱሪዝም የተመቹ ወይም ደግሞ የተመቸ እንዲሆን ወይም ደግሞ ሰፊ አውድ መፍጠር መቻሉንም እናነሳለን። ለዚህ ደግሞ በዚህ አመት ብቻ ያስተናገደቻቸውን የተለያዩ ዓለም አቀፍና አህጉር አቀፍ ሁነቶች ምስክር ስለመሆናቸው ማስቀመጥ እንችላለን። ሰፊ ናቸው እንግዲህ በርካታ የሆኑ ዓለም አቀፍ ሁነቶች በተለይ ቀጠናዊም እንዲሁም አፍሪካ የሆኑ ጉዳዮች በሰፊው አዲስ አበባ ላይ የተከናወኑ የሚገኙት። ለዚህ ደግሞ ምቹ የሆኑ የተለያዩ መሰረተ ልማቶች እየተስፋፉ ነው የሚገኙ አስቻይ ሁኔታዎች በሁሉም ዘርፍ ላይ ትኩረት ተሰጥቷቸው እየተሰሩ ነው የሚገኙት። እንግዲህ ይህ ስራ በአዲስ አበባ ብቻ ሳይገታ የክልል ከተሞችንም ትልልቅ ሁነቶችን በማስተናገድ ቀደሞ በዚሁ ዘርፍ ልዩ ትኩረት የሚነሱበት አለ። በተለይ አዳማም፣ ቢሾፍቱን፣ ሐዋሳን ሌሎችንም ከተሞች ማንሳት እንችላለን። በኮንፈረንስ ቱሪዝም ሰፊ ስራ እየሰሩ ነው። ይህ ደግሞ በተለይ እንደ ሀገር ይበል የሚያሰኝ ጉዳይ ነው። በተለይም ዛሬ የኮንፈረንስ ቱሪዝምን የሀገር ጉዳይ አድርገን ወይም ደግሞ አድርጎ ኢቢሲ ሲያነሳ በዋናነት በተለይ አሁን የሀገሪቱን ብልጽግና ለማረጋገጥ የታቀዱ እቅዶች አሉ። እነዚህ እቅዶች ደግሞ የሚሳኩት በተለይም የቱሪዝም ዘርፉ ሲነቃቃ ነው። በርካታ ዘርፎች አሉ አይደለ? የሀገሪቱን የብልጽግና ጉዞ ለማስቀጠል የሚያስችሉ ቱሪዝም ደግሞ ጭስ አልባው ኢንዱስትሪ ነው። ይህንን ኢንዱስትሪ ለማስፋፋት ደግሞ በርካታ ስራዎች እየተሰሩ ይገኛሉና ይህ ጭስ አልባ ኢንዱስትሪ ሲያድግ በመሆኑና ከመቼም ጊዜ በላይ ደግሞ የተጀመሩ የኮሪደር ልማት ስራዎች ለዚህ አመች እድል እየፈጠሩ ይገኛሉና ይህ ደግሞ በእጅጉ መጠቀም መቻል አለብን ወይም ደግሞ መስፋፋት መቻል አለበት የሚለውን ታሳቢ በማድረግ ለማንሳት ስለወደደ ነው። እንግዲህ አዲስ ቀን ዛሬ ይህንን ጉዳይ ያነሳል። እስካሁን በኮንፈረንስ ቱሪዝም ያለን እንቅስቃሴ ምን ይመስላል? ከዚህም በላይ ደግሞ አድጎ ሀገር የሚገባትን እንድትጠቀም ምን ልንሰራ ይገባል? ከመሰረተ ልማቱ ባሻገር የአገልግሎት ጥራትም እንዲሁ ከማስተካከል አኳያና ከማጎልበት አኳያ ምን ልንሰራ ይገባል የሚሉትና ምን ሊደረግ ይገባል የሚሉ ጉዳዮች ላይ ሰፊ ሀሳቦችን ያነሳን እንግዶችንም ጋብዘን የተለያዩ ጥንቅሮችንም ወደ እናንተ እያደረስን ቆይታ እናደርጋለን። እንደ አብራችሁ እንድትቆዩ እንጋብዛለን። ቀዳሚ የምናደርገው ጥንቅሮች ነው። በተለይም አዳማን እናነሳለን። በአዳማ ከተማ የሚገኙ ሆቴሎች ለኮንፈረንስ ቱሪዝም የተመቸ መሰረተ ልማትን በመገንባት ተስፋ ሰጪ እንቅስቃሴ እያደረጉ መሆኑ ተገልጿል። የኮንፈረንስ ቱሪዝም በኢትዮጵያ እየተነቃቃ ያለ ኢንዱስትሪ በመሆኑ ጥራት ያለው አገልግሎት በመስጠት የሀገር ኢኮኖሚ ለመደገፍ እየሰሩ እንዳሉም ገልጸዋል። መሐመድ አልቃድር ዝርዝር አለው። ኢትዮጵያ ያሏት ባህላዊ ታሪካዊና የተፈጥሮ ውበትን የተቸሩ መልካም ምድሮቿ ለቱሪዝም መዳረሻነት ተመራጭ ያደርጋታል። ግዙፉን የኢትዮጵያ አየር መንገድ ጨምሮ የተለያዩ ዓለም አቀፍ ደረጃ ያላቸው ሆቴሎችና ሪዞርቶች ብሎም በቅርብ ጊዜያት የተሰሩ የኮንፈረንስ ማዕከላት ደግሞ ኮንፈረንስ ቱሪዝምን ለመከወን የሚያስችሏት ናቸው። ሀገራት በኮንፈረንስ ቱሪዝም በርካታ ትሪሊየን ዶላሮችን ያገኛሉ። በአሁኑ ጊዜ በተለይም ያደጉት ሀገራት የኮንፈረንስ ቱሪዝምን ማለትም የስብሰባ የቢዝነስ ንግግሮችን እንዲሁም ደግሞ ኮንፈረንሶችን በማከናወን በርካታ ገቢዎችን ያገኛሉ። አሁን የምንገኝባት ከተማ አዳማም በኮንፈረንስ ቱሪዝም የኮንፈረንስ ቱሪዝም ማዕከል ተደርጋ ትወሰዳለች። በርካታ ለኮንፈረንስ ቱሪዝም አጋዥ የሆኑ ግብአቶች በዚህ ከተማ ላይ ይገኛሉ። ናፍሌት ሆቴል በአብዛኛው የሚሰራው ራሱ ኮንፈረንስ ቱሪዝም ላይ በደንብ ነው የሚሰራው። ይሄ ደግሞ ምንድነው ናፍሌት ሆቴል ከ10 በላይ አዳራሾች አሉት።
ከነዚህ ደግሞ አንዱ ሶስቱ ሲንዲኬት የሆኑና ሌሎቹ ትልልቅ አዳራሾች አሉን ማለት ነው። ናፍሌት ሆቴል ስታንዳርዱን የጠበቀ አገልግሎት ይሰጣል ስንል የበቃና በጣም የሰለጠነ ሰራተኛ በመጠቀም ከሀገር ውስጥም ሆነ ከውጭ የሚመጡ የኮንፈረንስ አገልግሎት የሚሰጥበት ሁኔታ ነው ያለው ማለት ነው። እንደምታውቁት አዳማ የስምጥ ሸለቋ እንቁ ነው የምትባለው። ይህች ከተማ አንዱ የምትታወቅበት የኮንፈረንስ ቱሪዝም ነው። ከ50 ያላነሱ ስታር ሬቶች አሉ። ከዛ ውስጥ አንዱ ከረዩ ሂል ሪዞርት ነው። በዚህ በኮንፈረንስ ቱሪዝሙ ላይ 85 አልጋዎች አሉን። 8 የስብሰባ አዳራሾች አሉን። ከትንሹ 10 ሰው ሲንዲኬት ሩም ጀምሮ እስከ 2500 ድረስ ማስተናገድ የሚችል የስብሰባ አዳራሽ አለ። ይህ የስብሰባ አዳራሽ እንደ ሌሎች ስብሰባ አዳራሽ ዝም ብሎ ስብሰባ አዳራሽ አይደለም። ራሱን የቻለ ሳውንድ ሲስተም አለው። ኢኮ ፍሪ ነው። ኮለን አይጋርደውም። ሁሉም 2500ም መሪውን ተሰብሳቢውን ማየት የሚችልበት። ስለዚህ ተሰብሳቢዎቻችን እጅግ በጣም ነፃነት ተሰምቷቸው ስብሰባቸውን ኮንሰንትሬት አድርገው የሚያስተናግዱ የስብሰባ አዳራሾች አሉ። የኮንፈረንስ ቱሪዝም እድገት በአፍሪካ ገና ብዙ አልተራመደም የሚሉት ባለሙያዎች ቢደረግ ያሉትን እንዲያብራራሉ። ቱሪዝም አንዱ ቢግ ኢንካም ሶርስ ለሀገራችን ትልቅ የገቢ ምንጭ ነው እና አሁን ላይ ደግሞ እየተለመደ ያለው የኮንፈረንስ ቱሪዝሙ በጣም ለከተሞች የገቢ ትልቅ ምንጭ ነውና የከተማው የባህልና ቱሪዝም እና የሚመለከታቸው ስቴክሆልደሮች ተናበውና ተስማምተው ቢሰሩ ትልቅ ውጤት ማምጣት እንችላለን ብዬ እምነት አለኝ። ኮንፈረንስ ላይ በእኛ ሀገር ብዙ አልተሰራም። ብዙ ሊሰራበት የሚገባ ገና ያልተነካ ኢንዱስትሪ ነው ማለት ነው። ይሄ ማለት ስፔሻሊ ሀገር ላይ ብቻም ሳይሆን ከሀገር ውጪም የተለያዩ ኮንፈረንስ ማስተናገድ የሚችል አዳራሽም ሆነ አገልግሎት በእኛ ሀገር ገና ይቀረናል። ብዙ ሊሰራበት ይገባል። በደንብ ሰርተንበት ደግሞ እንደ አፍሪካም ሳይሆን እንደ ዓለም የኮንፈረንስ ማዕከል ሀገራችን ማድረግ ስለምንችል መንግስትም ሆነ ባለሀብቶች ለዚህ ኢንዱስትሪ በደንብ ትኩረት እንዲሰጡ መልእክቴ ነው። በአፍሪካ በርካታ ሀገራት ለኮንፈረንስ ቱሪዝም ትኩረት በመስጠት ላይ የሚገኙ ሲሆን በርካታ እድል ያላት ኢትዮጵያም በዘርፉ ተወዳዳሪ የሚያደርጋትን ስራ እያከናወነች ትገኛለች። እንቀጥላለን። እዚህ ጉዳይ ላይ ነው የምንቆየው። አዲስ አበባ በርካታ የዓለም አቀፍና አህጉር አቀፍ ጉባኤዎችን በማስተናገድ የኮንፈረንስ ቱሪዝም ማዕከልነቷን እያጠናከረች ትገኛለች። መዲናዋ በኮሪደር ልማት እየተሰሩላት የሚገኘው መሰረተ ልማት ለኮንፈረንስ ቱሪዝም ዋነኛው ተግባር እንደሆነም ይገለጻል። በተለይም በዚህ በኮንፈረንስ ቱሪዝም የሚደረጉ ጉባኤዎችና ኤግዚቢሽኖች ትልቅ ልምድ እየተገኘባቸው መጥተዋል። አሁን ላይ መቅደላዊት ደረጀ ከኮንፈረንስ ቱሪዝም ጋር በተገናኘ ያዘጋጀችውን ዘገባ እንከታተል። አዲስ አበባን የኮንፈረንስ ቱሪዝም ማዕከል ለማድረግ የተለያዩ ስራዎች እየተሰሩ ይገኛሉ። ከቅርብ ጊዜያት ወዲህ ደግሞ መንግስት ቱሪዝምን አንዱ ሴክተር አድርጎ አበክሮ እየሰራበት ነው የሚገኘው። አዲስ አበባ ከተማን በኮሪደር ልማት በማዘመን ለነዋሪዎችም እንዲሁም ደግሞ ለቱሪስቶችም ምቹ የማድረግ ስራዎች በተለያዩ ምዕራፎች እየተሰሩ ናቸው የሚገኙት። አሁን የምንገኘው ከተለያዩ የዓለም ሀገራት እንዲሁም ደግሞ ከኢትዮጵያም ወደ አዲስ አበባ የሚገባበት የኢትዮጵያ አየር መንገድ የአውሮፕላን ማረፊያ መግቢያ ላይ ነው። የኢትዮጵያ አየር መንገድ እንግዲህ ለቱሪዝም ዘርፉ ትልቅ አስተዋጽኦ እያደረገ ይገኛል። ከተለያዩ የዓለም ሀገራት የሚገኙ ቱሪስቶችን ወደ ኢትዮጵያ በማጓጓዝ የኢትዮጵያን ታሪክም በማስተዋወቅ የቱሪዝም መዳረሻዎችን የበለጠ በማስተዋወቅ ትልቅ ድርሻ እየተወጣ ነው የሚገኘው። የኮንፈረንስ ቱሪዝም እንግዲህ በርካታ ሀገራት እየተገበሩት ያላቸውን የተፈጥሮ ሀብት፣ የቱሪዝም ሀብቶች፣ የቱሪዝም መዳረሻዎቻቸውን የሚያስተዋውቁበት አንዱ ዘርፍ ነው። ቱሪዝም እንግዲህ ለአንድ ሀገር እድገት ትልቅ አስተዋጽኦ ነው ያለው። አዲስ አበባም ደግሞ አሁን ላይ ትልልቅ የጉባኤ ማድረጊያ ኮንቬንሽን ማዕከላት እየተገነቡላት ነው የሚገኙት። በተለይ ደግሞ ለአብነት የአድዋ ድል መታሰቢያን ማንሳት እንችላለን። የአዲስ ኢንተርናሽናል ኮንቬንሽን ማዕከልም ሌላኛው ነው።
በተለይ ደግሞ የኮንፈረንስ ቱሪዝምን የበለጠ ለማሳደግ እንዲህ ያሉ ትልልቅ ጉባኤዎችን የማካሄጃ ቦታዎች መዘጋጀታቸው ትልቅ አስተዋጽኦ እንዳለው ባለሙያዎች ይናገራሉ። የተወሰኑ የከተማዋን መልኮች ምን ይመስላል የሚለውን እየተመለከታችሁ ትቆዩኛላችሁ። ሌሎች ቦታዎችን ደግሞ በጥቂቱ የምንቃኝ ይሆናል። አሁን የምንገኘው ደግሞ አዲስ ኢንተርናሽናል ኮንቬንሽን ማዕከል አካባቢ ነው። ይህ ማዕከል ከተመረቀ በኋላ የተለያዩ ኤግዚቢሽኖችን እንዲሁም ደግሞ ኮንፈረንሶች ተካሂደውበታል። በቅርብ የተጠናቀቀው የኢትዮጵያ ታምርት 2017 ኤክስፖ አንደኛው ነው። ይህ ደግሞ በኮንፈረንስ ቱሪዝም ከሚተገበሩ ተግባራት አንደኛው ነው። የኮንፈረንስ ቱሪዝም ጠቃሚታዎችን ደግሞ ስንመለከት የመጀመሪያው ኢኮኖሚያዊ ተጠቃሚነት ነው። አንድ ሀገር በኮንፈረንስ ቱሪዝም የተለያዩ ዓለም አቀፋዊ ሆኑ አህጉር አቀፋዊ ጉባኤዎችን ኤግዚቢሽኖችን ስታዘጋጅ የተለያዩ አገልግሎቶችን በዛው ጎን ለጎን ይቀርባሉ። ይህ ደግሞ ለተለያዩ ዘርፍ ላይ ላሉ ሰዎች አገልግሎቱን በሚሰጡ ጊዜ የሚፈጠርላቸው የስራ ዕድል ኢኮኖሚያዊ ተጠቃሚ እንዲሆኑ ያደርጋቸዋል። ሌላኛው የቱሪስት መዳረሻ ልማቶችን የበለጠ ማስተዋወቅ ነው። ስብሰባዎቹ ጎን ለጎን የሚደረጉ የጉዞ ስነ ስርዓቶች፣ የቱሪስት ቦታዎችን የመጎብኘት ስነ ስርዓት አንዱ ከኮንፈረንስ ቱሪዝም ሊገኝ የሚችል ጠቀሜታ ነው። በተለይ ደግሞ አዲስ አበባ የኮንፈረንስ ቱሪዝም ማዕከል ለማድረግ ሰፊ ስራዎች እየተሰሩ ነው። በዚህ ወቅት ደግሞ የሚኖሩ የመሰረተ ልማት ግንባታዎች ለነዋሪውም ሆነ ለሚመጣው ቱሪስት እጅግ ምቹ ሆነው በሚኖረው ደግሞ እዚህ ባለው ቆይታ ጥሩ ጊዜ አሳልፎ እንዲሄድ የሚያደርጉ መሰረተ ልማቶች ሲሟሉ አንደኛው ከኮንፈረንስ ቱሪዝም ሊገኝ የሚችል ጠቀሜታ ነው ብለን እንገልጸዋለን። ሌላኛው ደግሞ የባህል ልውውጥ ነው። እንደ ኤሮፓያን አቆጣጠር ከ2024 ሐምሌ ወር ጀምሮ አዲስ አበባ ኢትዮጵያ በርካታ ዓለም አቀፍና አህጉር አቀፍ ጉባኤዎችን አዘጋጅታለች። ለአብነት ለመጥቀስ ያህል የመጀመሪያው የአፍሪካ የከተሞች ፎረም፣ የአፍሪካ የመከላከያ ሚኒስትሮች ጉባኤ፣ ሶስተኛው የማይንቴክስ እና ቴክኖሎጂ ጉባኤ እንዲሁም ደግሞ የካፍ ጉባኤን በአብነት መጥቀስ እንችላለን። እንግዲህ አዲስ አበባን የኮንፈረንስ ቱሪዝም ማዕከል ለማድረግ በጣም በርካታ ስራዎች እየተሰሩ ይገኛሉ። የዓለም ሀገራት ምን ያህል የኮንፈረንስ ቱሪዝምን እየተጠቀሙበት ነው የሚለውን ደግሞ ስንመለከት ስፔን፣ ታይላንድ፣ ሲንጋፖር፣ ኳላላምፖርን በአብነት መጥቀስ እንችላለን። እኚህ ሀገራት የቱሪስት መዳረሻቸውን ለማስተዋወቅና በጣም በርካታ የቱሪስት ስራዎችን ለመስራት የኮንፈረንስ ቱሪዝምን እየተጠቀሙበት ይገኛሉ። አዲስ አበባንም የኮንፈረንስ ቱሪዝም ማዕከል ለማድረግ በሚሰራው ስራ የበለጠ ጥቅም እንዲገኝ የበለጠ ዘርፉ እያደገ እንዲሄድ ደግሞ በባለሙያዎች መታገዝ አስፈላጊ መሰረተ ልማቶች እንዲሟሉ መደረግ ደግሞ የሚጠበቅ ነው የሚለውን የባለሙያዎች ሀሳብ ነው። እዚህ ጉዳይ ላይ እንቆያለን። እንግዳ ጋብዘናል። እንግዳችንን እናስተዋውቃችሁ። አቶ ጌትነት ይግዛው ይባላሉ። የኢትዮጵያ ኮንቬንሽን ቢሮ ዋና ስራ አስፈጻሚ ናቸው። ከእርሳቸው ጋር ቆይታ እናደርጋለን። ወደ እርሳቸው ከመሄዳችን በፊት ግን አንድ ጥንቅር ደግሞ ወደ እናንተ እናደርሳለን። ነጻነት አጭር መረጃ ታጋራናለች። ወደ እርሷ ነው የምንሄደው። ይቀጥላል። አመሰግናለሁ አብዮት። እንግዳችንንም እንኳን ደህና መጡ ስለመጡ እናመሰግናለን። ቀደም ሲል እንግዲህ መቅደላዊት በዝግጅቷ የተወሰኑ ለምሳሌ ያለቻቸውን አዲስ አበባ ካስተናገደቻቸው ጉባኤዎች መካከል ጥቂቶቹን ጠቅሳ ነበርና እንደ አውሮፓውያኑ አቆጣጠር ከ2024 ሐምሌ ወይም ደግሞ በእኛ አቆጣጠር ከ2016 ያለፈው ዓመት ሐምሌ ወር ጀምሮ በኢትዮጵያ አስተናጋጅነት የተካሄዱ ጉባኤዎችን ለተመልካቾቻችን አጠር ባለ መልኩ ለማድረስ ያክል ስንመለከት የመጀመሪያውን የምናነሳው እንግዲህ በተለይም የመጀመሪያው የፋይናንስ ለልማት መሰናዶ ጉባኤ ተጠቃሽ ነው። ከዛ ባለፈ የመጀመሪያው የአፍሪካ ከተሞች ፎረም፣ ዓለም አቀፍ የዩኔስኮ ፎረም፣ የፓን አፍሪካ ሰው ሰራሽ አስተውሎት ጉባኤ እንዲሁም ደግሞ ቀጠናዊ የፍልሰት ጉባኤ ተጠቃሾች ናቸው። እነዚህ ጉባኤዎች እንግዲህ ካለፈው ዓመት ሐምሌ ወር ጀምሮ የተካሄዱ ጉባኤዎች ናቸው። ሌላኛው የአፍሪካ የመከላከያ ሚኒስትሮች ጉባኤም ተጠቃሽ ነው።
ከዛ ባለፈ እንግዲህ 14ኛው የአፍሪካ የጠበቆች ማህበር ጉባኤም በዚሁ በአዲስ አበባ ነው የተካሄደው። የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን አዳራሽ እድሳት ማብሰሪያም እንደዚሁ የምናስታውሰው ነው። 8ኛው የተባበሩት መንግስታት ድርጅት የአፍሪካ ህብረት ጉባኤም እንደዚሁ ተጠቃሽ የሚሆነው። ከስፖርቱ ዓለምም እንግዲህ በርካታ ጉባኤዎች ይስተናገዳሉና የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ጉባኤውንም ማንሳት እንችላለን። በተጨማሪም እንግዲህ በገበያ የሚወሰንን የውጭ ምንዛሬ ግብይት በዚሁ በአዲስ አበባ በኢትዮጵያ አስተናጋጅነት የተካሄደ ጉባኤ ነው። ቀደም ሲል አንድ የስፖርት ጉባኤ አንስተናል አይደለ? የአፍሪካ ቴኒስ ፌዴሬሽን ጉባኤም በዚሁ በአዲስ አበባ ነው የተካሄደው። ጉባኤውን ብቻ ሳይሆን በቀጣይ የካፍን ምናምን ሳይሆን ጨዋታዎችን ገና እናስተናግዳለን። ስለዚህ ስፖርቱን በተለየ መንገድ ያነሳውበት ምክንያት ለዛ ነው። ከዓለም አቀፍ ጉባኤዎች ወይም ደግሞ ኢትዮጵያን ከሚመለከቱ ጉባኤዎች ባለፈ የእግር ኳስም ጉባኤዎች ኢትዮጵያን ተመራጭ እያደረጉ መጥተዋል። የግብርና የገጠር ልማት ውሃና አካባቢ ጥበቃ ልዩ ኮሚቴ ጉባኤውንም በዚሁ ነው ያካሄደው። ከህዳር ወር ጀምሮ እስከ ወሩ ፍጻሜ ድረስ የነበሩ የማጠናቀቂያ የተካሄዱ ጉባኤዎችን ማንሳትም እንችላለን። ለአብነት የአፍሪካ የእጅ ኳስ ፌዴሬሽን ጉባኤ እንዲሁም ደግሞ ከረሃብ ነጻ አህጉር መፍጠርን በሚያስችል መልኩ የተካሄደው ጉባኤ እዚሁ በኢትዮጵያ ነው የተከናወነው። በተጨማሪም ሌላ ለአብነት የምናነሳው እንግዲህ የአፍሪካ አህጉራዊ የንግድ ቀጠና ጉባኤም እንደዚሁ ተጠቃሽ ነው። ሰላማዊና የበለጸገች አፍሪካን መገንባት የተመለከተ ጉባኤም ተጠቃሽ ነው። ኢትዮጵያ እንግዲህ ለአፍሪካ ወይም ደግሞ ለአህጉሪቱ የምታደርገው ጥረት ወይም ሚና ይታወቃል ከቀድሞ ጀምሮና ይህንንም ጉባኤ አስተናግዳለች። የጃንግሱ ግዛት የቢዝነስ ተወካዮች ስብሰባ እንደዚሁ በአዲስ አበባ ነው የተካሄደው። 3ኛው የማይቴክስ እና ቴክኖሎጂ ኤክስፖም እንደዚሁ ኢትዮጵያን ተመራጭ አድርገው በዚህ ተካሂደዋል። በአፍሪካ ደግሞ የመሰረተ ልማት እድገት 8ኛው መርሃ ግብር ጉባኤም እንደዚሁ ኢትዮጵያ ያስተናገደችው ጉባኤ ነው። በተጨማሪም እንግዲህ ለአብነት የምናነሳው የአፍሪካውያን የንጉሳውያን ስርዓት መሪዎች፣ የቢዝነስ አንቀሳቃሾች፣ የፈጠራ ስራዎች፣ የጥበብ ፋሽን ባለሙያዎችን ያሳተፈው አፍሪካ ሴሌብሬትስ 2024 ስብሰባም እንደዚሁ እዚሁ በኢትዮጵያ ነው የተስተናገደውና ዘላቂ የንብ ማነብ ጉባኤም እንደዚሁ ጅማ አሁን ቀደም ሲል እንግዲህ የኮንፈረንስ ቱሪዝም ከአዲስ አበባ ባለፈ ኢትዮጵያን በተለያዩ የክልል ከተሞች ተመራጭ እያደረጋት መጥቷል ስንል አንሰናልና ጅማን ማንሳት እንችላለን። ከዛ ባለፈ ዓለም አቀፍ ስርዓት የምግብ ጉባኤም እንደዚሁ ተጠቃሽ ነውና አሁን ላይ ኢትዮጵያ እንግዲህ በኮንፈረንስ ቱሪዝም ምን ያህል ውጤታማ እየሆነች እንደመጣች ማንሳት እንችላለንና ይህ የአገር ጉዳይ አድርገን ስንመርጥ ይህንን በአብነት መጥቀስ እንችላለን። እንግዲህ ኮንፈረንስ ቱሪዝሙ ከአመት አመት እያደገ ነው ያለው። ከአፍሪካ ህብረት ምስረታ ጀምሮ ኢትዮጵያ በሰፊው እየሰራችበት ያለ ነው። ስለዚህ እሱም በሰፊው ያነሳን ቆይታ እናደርጋለን። ወደ እንግዳችን ነው የምንመጣው። እንግዳችን ስለመጡልን እጅግ እናመሰግናለን። ጊዜዎትን ሰውተው እኔም አመሰግናለሁ ስለጋበዛችሁ። ኢትዮጵያ እንግዲህ ከአፍሪካ ህብረት ምስረታ ጀምሮ በተለይ በኮንፈረንስ ቱሪዝም ዘርፉ የተለያዩ ተግባራትን እያከናወነች ነው የምትገኘው። ይህ የኮንፈረንስ ቱሪዝም ዘርፍ ለኢትዮጵያ ምንድነው ማለት እንችላለን? ምን እያበረከተላት ነው የሚለውን እናንሳው እስኪ። በጣም አመሰግናለሁ። በቅድሚያ ኢትዮጵያ ቢያንስ ለ55 ዓመት ያክል በሌዥር ቱሪዝም ዙሪያ ላይ ስትሰራና ስንጠቀም ቆይተናል። ብቻውን የሌዥር ቱሪዝም አግባብነት ያለው ገቢም ማህበራዊ ጠቀሜታ የተፈጥሮ ወይም የስነ ምህዳር ጠቀሜታ የገጽታ ግንባታ ጠቀሜታው ብቻውን ማስኬድ አይቻልም። ምክንያቱም በሌዥር ቱሪዝም አንድ ትልቅ ግሩፕ የሚባለው ከ23 እስከ 25 ሰው ነው። ነገር ግን ወደ ቢዝነስ ቱሪዝም ስንመጣ ከቢዝነስ ቱሪዝም መካከል በተለይ ማይስ የሚሏቸው አራቱ ኮምፖነንቶችን ስናስብ ባንዴ ቅድም ዜናም ላይ ስትናገሩት እንደነበረ ከ200 ሰው እስከ 15000 ሰው በአንድ ጊዜ ማስተናገድ ይቻላል። ስለዚህ ትንሽ ሰው መጥቶ ሀገራችን ውስጥ ከሚስተናገድ ብዙ ሰው መጥቶ ከሚስተናገድ ጠቀሜታው ይሄ ለማንም ግልጽ የሆነ ነገር ነው። ነገር ግን የሌዥር ቱሪዝም ገጠርም ጭምር የሚያስስ ነው። የቢዝነስ ቱሪዝም ግን አርባን ላይፍን ወይም የከተሜነትን ቱሪዝም የሚፈልግ ነው። ስለዚህ በኢትዮጵያ ውስጥ ያሉት ከተሞች ለቢዝነስ ቱሪዝም ምቹ ናቸው ወይ? ያስፈልጋሉ ወይ? የቢዝነስ ቱሪዝሙን ተሳታፊዎች የቆይታ ጊዜ ያራዝማል ወይ? ጤነኛ የቱሪስትን ገንዘብ ማስቀረት ማለት የቆይታ ጊዜውን ማራዘም ስለሆነ የሚያስፈልጉት አገሩ ላይ ሆኖ የሚያስፈልጉት የህይወት ፊኖሚናኑ ወይም የህይወት ዑደቱን
ፉልፊል የሚያደርግበትን ሁኔታ እዚህም ማግኘት አለበት። ስለዚህ ምንም ውድ ቢሆንም ሪቫታላይዜሽን ማድረግ አርባናይዜሽንን ወይም ከተማን እንደገና ማከተም ውድ ቢሆንም ግን በጣም በርካታ ታሪካዊ ባህላዊ እሴቶች ያሉበት አካባቢ በመሆኑ እነሱን በመጠበቅ እንደገና ከተማውን አርባናይዝ ማድረግ ያስፈልጋል። አሁን የሚሰራው ሀገራችን ውስጥ ያለው ተግባር ይሄ ነው። ወደ ቢዝነስ ቱሪዝም ከመጣህ የሚመጣ እንግዳ ሁሌ በ10 ሰዓት ላይ መሮጥ የሚፈልግ ከሆነ የሚሮጥበት ቦታ ያስፈልገዋል። ብስክሌት መንዳት የሚፈልግ ከሆነ ብስክሌት የሚነዳበት መንገድ ያስፈልገዋል። በዊልቸር እናት ልጇን እየገፋች የምትሄድ ከሆነ የዊልቸር መንገድ ያስፈልገዋል። የሞተር ኮቸር ከመጣ እንዲሁም ሞተር የሚነዳበት መንገድ ያስፈልገዋል። የሲቲ ፓርኮች ያስፈልጋሉ። ቴም ፓርኮች ያስፈልጋሉ። ቁጭ ብሎ ዓለምን ሊዳስስ ይችላል። በሞባይል መጽሐፍም ሊያነብ ይችላል። ስለዚህ እነዚህ የህይወት ዑደቶችን ፉልፊል ለማድረግ የሚያስችሉ ነገሮች ተሟልቶ መገኘት መቻል አለባቸው። እንዳጋጣሚ ሆኖ ከተሞቻችን አብዛኛዎቹ ደህና ከተማ የተባሉት በጣሊያን ወቅት የተመሰረቱ በመሆናቸው የነበረን መንገድ አንድ መንገድ ነው፣ ከነስሙ መኪና መንገድ ብቻ። ስለዚህ ይሄንን ብቻ ይዘን የኮንፈረንስ ቱሪዝምን ወይም የማይስ ቱሪዝምን ወይም ኢን ጀነራል የቢዝነስ ቱሪዝምን ማከናወን አንችልም። ስለዚህ እንደገና እያለማን ነው። አዲስ አበባ ላይ ብዙ ኦፖርቹኒቲዎች አሉ። ወደ 134 በላይ የሚሆኑ የዲፕሎማሲ ኦፊሶች አሉና የተባበሩት መንግስታት ላይዘን ኦፊሶች በየቦታው አሉና ይሄ ምቹ ሁኔታን ይፈጥራል። ከዛ ባሻገር የሌዥር ቱሪዝሙን ያበረታተዋል። የምታያቸው በዓለም አቀፍ ቅርስነት የተመዘገቡ ሀብቶች አሉን። የዓለም ፕሮፐርቲዎች የዓለም ህዝብ ሀብቶች ናቸው። የራሱን ሀብት ለማየት ይመጣል። ለቢዝነሱ ብቻ ሳይሆን የቆይታ ጊዜውን ለማራዘም እነዚህ የተፈጥሮን መሰረት ያደረጉ ባህላዊ ሀብቶችን መሰረት ያደረጉ ታሪካዊ ሀብቶችን መሰረት ያደረጉ የመቆያ ጊዜዎች ይኖራሉ። ስለዚህ የሌዥር ቱሪዝሙና የቢዝነስ ቱሪዝሙ ሁለቱ በመስተጋብርነት አገልግሎት ይሰጣሉ ማለት ነው። አንዱን ትተን አንዱን የምንሄድበት ብቻ አይሆንም። መልካም። ምናልባት ሌላኛው ጥያቄያችን የሚሆነው በተለይም አሁን የቱሪዝምን ዘርፍ ከማሳደግ ረገድ አንዱ የኮንፈረንስ ቱሪዝም ሀገሪቱ ገቢ ማግኘት አለባት፣ የሀገሪቱን ኢኮኖሚ ማነቃቃት አለባት ተብሎ እየተሰሩ ያሉ ስራዎችን ለአብነት እያነሳን ነውና እንደ አዲስ የኮንፈረንስ ቱሪዝምን ለማንሰራራት ወይም ደግሞ በዚህ የሚገኘውን ገቢ ለማሳደግ በኢትዮጵያ የተለያዩ ስራዎች እየተሰሩ ናቸውና በዘርፉ ያለው ገቢና የቱሪስት ፍሰትን ለማሳደግ እየተሰሩ ባሉ ስራዎች ላይ ምን ለውጥ አምጥተናል? በተለይም የኮንፈረንስ ቱሪዝምን ከማስፋፋት ረገድ ምን ለውጥ መጥቷል ማለት እንችላለን? በጣም ጥሩ ጥያቄ ነው። ዞሮ ዞሮ ታርጌታችን የቱሪስት ቁጥሩን መጨመር ነው። የቱሪስት ቁጥሩ በጨመረ ቁጥር ኤክስፔንዲቸሩ ወይም ደግሞ ገንዘቡ at the same time እየጨመረ ይመጣል ማለት ነው። ገንዘቡ ብቻ ሳይሆን የስራ ዕድል ፈጠራውም እየጨመረ ነው የሚመጣው። ስለዚህ የቢዝነስ ቱሪዝሙ ለውጡ ምንድነው አሁን ላይ ብሎ ለመገምገም አርሊ ይሆናል። አንደኛ የኢትዮጵያ ኮንቬንሽን ቢሮ በድሮዋ ፕሬዚዳንታችን ወይዘሮ ሳህለወርቅ አማካኝነት ዲስክሎዝ ከሆነ በኋላ 3 ዓመት ተኩል እያለፈው መጣን። ተቋም ያስፈልገዋል ሁሉም ተግባራት ለመከወን እና በአሁኑ ሰዓት ከቱሪዝም ሚኒስቴር አንድ ዲፓርትመንት ሆኖ ነው ያለ። በቀጣይነት እንደ ሌሎቹ የጎረቤት ሀገሮች በዚህ ዘርፍ ቢዝነስ ቱሪዝም ዘርፍ እንደነ ሳውዝ አፍሪካ፣ እንደነ ሩዋንዳ፣ እንደነ ኬንያ፣ እንደነ ሞሮኮ፣ እንደነ ቱኒዚያ፣ እንደነ ግብጽ የመሳሰሉት በጣም ከፍተኛ የሆነ በቢዝነስ ቱሪዝም ላይ እየሰሩ ያሉበት ደረጃ ላይ ለመድረስ ተቋም ያስፈልጋል። ተቋሙ በአግባቡ ይደራጃል ተብሎ ይታሰባል። የህግ አግባብነቶች እየተስተካከሉ ነው ያሉት። ስለዚህ በ2024 እናንተም ስትዘረዝሩት ዳታው ላይ አይቼ ነበረ። እንደ ፈረንጆች አቆጣጠር ኦልሞስት በአመቱ ወደ 19 የሚሆኑ ዓለም አቀፍ ጉባኤዎች ተከናውነዋል። በፍጥነት ለውጥ እየታየ የመጣበት ዘርፍ ነው። በ2025 በ9 ወር አፈጻጸማችን ብቻ ወደ 84 ኢንተርናሽናል ጉባኤዎች ተካሂደዋል አዲስ አበባ ውስጥ። ስለዚህ አዲስ አበባ የዲፕሎማቲክ ሀብ ነች። ከዓለም አቀፍ የዲፕሎማቲክ ከተማዎች በሶስተኛ ደረጃ ትታያለች። እነዚህን ኦፖርቹኒቲዎች በመጠቀም ይህንን ዘርፍ ማበረታታት ያስፈልጋል። ለዛ ነው መንግስት በአዲስ መልክ ሀገሪቱን ሲያዋቅር ትልቅ ፖለቲካዊ አቅም፣ ኢኮኖሚያዊ አቅም እንዳለው በመገንዘብ ከአምስቱ የሀገሪቱ የኢኮኖሚ ምሰሶዎች ውስጥ አንዱ እንዲሆን የተደረገበት ምክንያት ነው።
ስለዚህ ላለፉት 55 ዓመታት የሌዥር ቱሪዝም ስናካሂድ በማህበራዊ ዘርፍ ነው የነበረ ቱሪዝም። ነገር ግን አስቡት የስራ እድል የሚፈጥር ሃርድ ከረንሲን ኢንጀክት የሚያደርግ ሀገሪቱ ኢኮኖሚ ላይ ከምንም ነገር በላይ ደግሞ ኢኮኖሚካል መልቲፕላየር ኢፌክቱ በጣም ብሮድ የሆነና ዲሞክራት የሆነ ኢንዱስትሪ ነው። ማህበራዊ ዘርፍ እንደ ትምህርት እንደ ጤና ሊካተት አይገባም ነበር። በሁለተኛ ደረጃ ብቻውን ችሎ ራሱ ቱሪዝም ተደራጅቶ አያውቅም። ባህል ቱሪዝም ወይም ከወጣቶች ጋር ወይም ከማስታወቂያ ጋር ነው የነበረ። አሁን ላይ የዛሬ 3 ዓመት ተኩል መንግስት ፕራዮሪቲ በመስጠት ከ5 የኢኮኖሚ ምሰሶዎች አንዱ አድርጎታል። ለብቻውን በሚኒስተር ደረጃ አዋቅሮታል። ስለዚህ አርሊ ይሆናል። ይህ አርሊ ነው ብንለውም ነገር ግን ስኬቱ ከድሮው የተሻለ ነው ብሎ ማሰብ ይቻላል። የከተሞችን ስብጥር ያስፈልጋል። ምክንያቱም ሌዥር ቱሪዝሙ አዲስ አበባ ላይ ብቻ አይደለም ያለው። ቢያንስ ወደ 38 ዓለም አቀፍ ቅርሶች ኢትዮጵያ በዩኔስኮ አስመዝግባለች። አብዛኛዎቹ ከአዲስ አበባ ውጭ ነው ያሉት። አክሱም፣ ጎንደር፣ ላሊበላ፣ ጢያ፣ ሐረር የመሳሰሉት። ስለዚህ የተወሰኑ አርባናይዜሽናቸው ለኮንፈረንስ ቱሪዝም አግባብነት አላቸው። ትንሽ እሴት ጨምረን ኤክሴል እናደርገዋለን የሚል ሀሳብ ስለታሰበ ከአዲስ አበባ ውጪ የተመረጡ ከተሞች አሉ። ቅድም አንዱ አስታነሷት የነበረችው አዳማ ነች። አዋሳ አለ፣ ባህር ዳር፣ መቀሌ አለ፣ ሐረር አለ። በዚህ አጋጣሚ ሆኖ ደግሞ አንዳንዶቹ ቀድመው ሂደውም የራሳቸውን ኮንቬንሽን ሴንተር እየመሰረቱ ነው ያሉት። እንግዲህ መቼም ሰው ስጠራ ቤት ያስፈልጋል። ስብሰባ ከሆነ የመሰብሰቢያ አዳራሽ ያስፈልጋል። ለጊዜው በአሁኑ ሰዓት የአድዋ መታሰቢያ ሙዚየም እና የኤግዚቢሽን ማዕከል አለ። እሱ አንዱ ጥሩ እድል ነው። ሁለተኛው አዲስ ኢንተርናሽናል ኮንቬንሽን ሴንተር ቅርብ ጊዜ የተመረቀው አለ። የኢሴ የኮንቬንሽን ሆሎች አሉ። ከዚህ በፊት የነበረው የሚሊኒየም አዳራሽ ሁሉንም ገመና ሸፍኖ የነበሩ በቀደምትነት ሲያገለግሉ የነበሩ አሉ። እነዚህ ብቻ በቂ አይደሉም። ኢትዮጵያ ራሷን ችላ እንደነ ኬንያ፣ እንደነ ታንዛኒያ፣ እንደነ ኡጋንዳ፣ እንደነ ሩዋንዳ እና እንደነ ሳውዝ አፍሪካ የራሷ ትልቅ ኮንቬንሽን ማዕከል በኮንቬንሽን ቢሮ የሚመራ ስታብሊሽ ታደርጋለች ብለን እናስባለን። እነዚህ ማዕከላት የውጭ ሀገር ማዕከላቶች ቢያንስ ከ2000 እስከ 8000 የሚደርስ ሰራተኛ አላቸው። ትልቅ ተቋም ነው። ተቋም ካለ ተግባራት ይከናወናሉ። ስርዓት ባለው መልኩ ታቅደው ተተግብረው ተገምግመው ፕሮግረሱ ሜጀር እየተደረገ እየተለካ የሚሄድበት ተግባር ይከወናል ተብሎ ይታሰባል። ምናልባት ቀደም ሲል እንዳነሱት ወደ 84 የሚጠጉ ጉባኤዎች አጠቃላይ ተካሂደዋል በ9 ወር። በጣም ትልቅ ምርታ ነው ይሄ እና እድገትም እያሳየ እንደሆነ ሲገልጹልን ነበረ። በአጠቃላይ ምናልባት እኛ እየሰራናቸው ያሉ ስራዎች ማርኳቸው ድርጅቶች እየመጡ ነው ወይስ ከዛም በዘለለ እኛ እየሰራ ነው ያለ ስራ ምንድን ነው? በተለይ ለመሳብ ያደረግነው ጥረት አሁን ይህን ውጤት እንዲመጣ ያደረገው ዋናው መሰረታዊ ነገሩ ምንድን ነው የሚለውን እናንሳው እስኪ። ምን ስለተሰራ ያ መጀመሪያ ደረጃ እንደ መንግስት ሀገራዊ ኢኮኖሚ ተርታ አሰልፎ ፕራዮሪታይዝ ማድረጉ ትልቅ አስተዋጽኦ አለው። የቱሪዝም ሚኒስቴር በቅርብ ጊዜ የተመሰረተ መሆኑን በማወቅም የጠቅላይ ሚኒስትሩ ቢሮ የወሰዳቸው ኢኒሼቲቮች አሉ። ለምሳሌ የጠቅላይ ሚኒስትሩ ቢሮ ከሰጠን ዳታ ውስጥ 2025 እስከ 2027 ባሉት 2 ዓመታቶች ውስጥ ከ300 በላይ የሚሆኑ ኢንተርናሽናል ጉባኤዎች ይኖራሉ ተብሎ ዲስትሪቢዩት ተደርገዋል። ይሄ ቱሪዝም ሚኒስቴር አይደለም የሚያካሂደው፣ እያንዳንዱ ስቴት ፓርቲ ነው። ሀገራችን ውስጥ ስቴት ፓርቲዎች 22 ናቸው። ሚኒስቴር መስሪያ ቤቶች በሚኒስትሮች ምክር ቤት የታቀፉት ሁሉም የየራሳቸው ዓለም አቀፍ ጉባኤዎች እንዲያመጡ ኦብሊጅ ተደርገዋል፣ ዲስትሪቢዩት ተደርጓል። ሚኒመም ትንሹ መስሪያ ቤት 6 ነው በአመት በ2 ዓመት። ማክሲመሙ ደግሞ 33 ነው እንደ ተቋሙ ባህሪ ፕላን ተደርጎ ነው። መከላከያውን ስጠሩት ነበር። ጤና ጥበቃ አለ፣ ትምህርት ሚኒስቴር አለ፣ የሰላም ሚኒስቴር አለ። ሁሉም የሴቶችና የወጣቶች በየተግባራቸው ልክ የራሳቸው ዓለም አቀፍ ጉባኤ እንዲያመጡ ተሰጥቷል። ስለዚህ አሁን የተከወኑት አሉ፣ ወደፊት ደግሞ የሚከወኑ በስፋት ይመጣሉ። ስለዚህ ይህንን እንኳ በማቴማቲካል ሬሾ ውስጥ ብንወስደው በአመት ከ150 እስከ 200 የሚደርስ ዓለም አቀፍ ጉባኤዎች ይደረጋሉ። ይሄ ፊክስ ተደርጎ ዲስትሪቢዩት የተደረገ ተግባር ነው፣ ስራ ነው። ነገር ግን ፕራይቬት ሴክተሮች አሉ። ኦልሞስት ወደ 1000 የሚጠጉ
ዓለም አቀፍ ጉባኤ አዘጋጆች ወይም ኦርጋናይዘሮች አሉ። እነሱ ደግሞ ገዝተው የሚያመጡት ወይ ደግሞ ኢትዮጵያን ሽጠው የሚያመጡት ጉባኤ ይኖራል። ፊክስድ የሆኑ በካለንደር የሚታወቁ ደግሞ ጉባኤዎች አሉ። ለምሳሌ የአፍሪካ ህብረት ጉባኤ ለተቋም የሚሰጥ አይደለም። ቅድም ከተናገራችሁት ወጣ ብሎ መረሳት የሌለባት ነገር የዘለላችኋት አድዋ ሙዚየም አዳራሽ በፕሮፌሰር ዶናልድ የድንቅነሽ 50ኛ ዓመት ተቆፍራ ከተገኘች በሰፊው የተከበረበት በጣም በርካታ ዓለም አቀፍ ሳይንቲስቶች መጥተው ከ50 በላይ ሪሰርቾችን ያቀረቡበት ነው። ያለ ምክንያት አይደለም ኢትዮጵያ ላንድ ኦፍ ኦሪጂን የምንለው። ስለዚህ የሰው ዘር መገኛ ከመሆኑ አንጻር እንደዚህ አይነት ሲግኒፊካንስ ስትሮንግ እና ትልቅ የሆነ ሲግኒፊካንስ ያላቸው ጉባኤዎች ይካሄዳሉ። እነዚህ ማህበራዊ ፋይዳቸው፣ ኢኮኖሚያዊ ፋይዳቸው፣ የስነ ምህዳር ፋይዳቸው፣ የፖለቲካ ፋይዳቸው እጅግ በጣም ከፍተኛ ነው። ስለዚህ የቱሪዝሙ ዘርፍ በቅርብ ጊዜ ያው ቅድም ስነግርህ 55 ዓመት አልፈውታል። 1 ሚሊዮን ቱሪስት ሞልተን አናውቅም እያልን ነው። አሁን ግን ቆጥረን ከማንጨርሰው ደረጃ ላይ እንደርሳለን ብዬ አስባለሁ። ግን ሀገራችን ኢትዮጵያን በሰላም ሲባርካት ብቻ ነው ይሄ ተግባር የሚከወነው። መልካም። እንደው ምናልባት የተጀመሩ ስራዎች አሁን በርካታ ጉባኤዎችን በኮንፈረንስ ቱሪዝምን ለማሳደግ የሚያስችሉ ጉባኤዎችን እንድናስተናግድ ምክንያት ሆኗልና በቀጣይ እንደው በዋናነት ሊተኮርባቸው የሚገቡ ዋነኛ ጉዳዮች ወይም ስራዎች ምንድን ናቸው ይላሉ? ትልቅ ሀሳብ ነው። ያው ቅድም ስናገር ገልጫው ነበር። ተቋም ያስፈልጋል። ተቋም ማለት 4 ኮምፖነንቶች ነው ያሉት። አንደኛው ሎ ኢንፎርስመንት ወይም የህግ አግባብ በአዋጅ ኮንቬንሽን ማዕከሉ ወይም የኮንቬንሽን ቢሮው መቋቋም አለበት። ይሄ የህግ አግባቡ መሰራት አለበት። በሁለተኛ ደረጃ ከህግ አግባቡ ቀጥሎ ሲስተም ወይም ስትራክቸር ስታብሊሽ መደረግ አለበት። ፕሮፐር የሆነ ስራውን ሆሊስቲክ በሆነ መልኩ መስራት የሚችል አካውንታብል የሆነ። በሶስተኛ ደረጃ ሂውማን ሪሶርስ ካፒታል ያስፈልጋል ወይም የሰው ኃይል። ትልቁ የለውጥ ባለቤት ሰው ስለሆነ the owner of change human being ስለሆነ የሂውማን ሪሶርስ ካፒታሉ ከመላው ዓለም መድረክ ላይ ቀርቦ ተወዳድሮ ማሸነፍ የሚችል እንግዲህ ይሄ ስልሽ በተቋሙ ያለው ሰው ብቻ አይደለም፣ ፕራይቬት ሴክተሩም የዛው አካል ነው። የመጨረሻው አዲኩዌት የሆነ ካፒታል ያስፈልግሻል፣ ፋይናንሻል ሪሶርስ ካፒታል። እነዚህ አራቱ ከተሟሉ ኢንስቲትዩሽን አለ፣ ተቋም አለ ማለት ነው። ተቋሙን በአግባቡ ማደራጀት ያስፈልጋል ብዬ አስባለሁ። ስራ መጣ ቁጥሩም ይሄን ያክል ሆነ የሚለው ነገር ብቻ ውጤት ሊሆን አይችልም። ፕሮፐርሊ ኤክስፕሎይት ማድረግ አለብን። በአግባቡ ይዘውት የመጡትን ብር ኢትዮጵያ ምድር ላይ ጥሎ መሄድ መቻል አለባቸው። ምክንያቱም የሚመጡት ሃይ ሮለርስ ናቸው ወይም ደግሞ ለገንዘብ ለዋጋ ችግር የማይገጥማቸው ነገር ግን ላይፋቸውን እንዲጓደል የማይፈልጉ ሰርቪሱን የሚፈልጉ ሰዎች ናቸው የሚመጡት። ቢኮዝ የቢዝነስ ትራቭለር ናቸው። አብዛኛዎቹም በራሳቸው ኪስ ላይመጡ ይችላሉ፣ በተቋም ኪስ ሊመጡ ስለሚችሉ ከተማችን በአግባቡ የቱሪስቶችን ቆይታ ጊዜ ማራዘም የሚያስችሉ ትራዲሽናል ነን ትራዲሽናል ሰርቪሶች አገልግሎቶች መስጠት ይገባል። ለዚህ ጥሩ ኦፖርቹኒቲ አለ። በአሁኑ ሰዓት ሀገራችን ውስጥ በየክልሎቹ ጨምሮ ወደ 1000 የሚጠጉ ሆቴሎች ስታር ክላሲፋይድ ሆነዋል። አዲስ አበባ ብቻ ወደ 260 ከዛም በላይ የሚሆኑ ባለ ስታር ሆቴሎች አሉ። ሰው ነው ለውጥ የሚያመጣው፣ ሰው ነው አገልግሎት የሚሰጠው። ሮቦት እስካልተካው ድረስ ሰዎቻችን የአቅም ግንባታ ስራ በመስራት ተወዳዳሪ የሆነ ሰርቪስ ደሊቨር ማድረግ እንዲችሉ ማስቻል ያስፈልጋል። እነዚህ ተቋም ኢንስቲትዩሽን ያልናቸው ሀሳቦች ከተሟሉ በኋላ የካፓሲቲ ቢልዲንግ ስራ መሰራት መቻል አለበት። ኦን ጆብ ሊሆን ይችላል፣ ኦፍ ጆብ ሊሆን ይችላል፣ ሎንግ ተርም፣ ሚድል ተርም፣ ሾርት ተርም ትሬኒንጎች ያስፈልጋሉ። እነዚህ ፉልፊል ከሆኑ በአግባቡ ሃንድል ተደርጓል። ሃንድል መደረጓ ብቻ አይደለም፣ ሰስተናብል ማነር ይኖረዋል። በአንድ ወቅት ብቻ ተበልቶ ተጠቅመንበት የሚያልፍ ሳይሆን ተሻጋሪ ከትውልድ ትውልድ ተሻጋሪ የሆነ የቢዝነስ ቱሪዝም ስታብሊሽመንት ሀገራችን አላት ብለን እናስባለን። ቢዝነስ ቱሪዝም በአሁኑ ሰዓት ዓለምን የበከለው እሱ የሌዥር ቱሪዝም ሬር ኬዝ ነው እና አሁን አስቀድመን ወደዚህ መምጣታችን ጥሩ ነው። ከመጣም በኋላ ግን ሊሟሉና ሰስተናብል ማነር ያላቸው ፕሪንሲፕሎች አፕላይ እንዲሆኑ የሚያስችሉ ፕላትፎርሞችን
ማዘጋጀትና መተግበር ያስፈልጋል ብዬ አስባለሁ። ምናልባት ነው ባጭር የሚያነሱልን የመጨረሻ ሀሳብ እናድርገውና በቅንጅት መስራት የሚጠይቅ ጉዳይ ነውና የአስቻይ ሁኔታዎችን ማስፋትና እዚህ የምንሰራቸው ስራዎች አሉ። ሆቴሎችን ሲያነሱ ነበር፣ መሰረተ ልማቶች አሉ፣ በርካታ ጉዳዮች ይሰራሉ። እነዚህ ደግሞ በቱሪዝም ሚኒስቴሩ ብቻ የሚሰሩ ስራዎች አይደለም። በከተማ አስተዳደሮች በሌሎችም በግሉ ዘርፍም ጭምር የሚሰሩ ናቸውና በቅንጅት ከመስራት አኳያ እየተካሄደ ያለው ስራ ምን ይመስላል? ምንስ ይጠበቅባቸዋል? ትልቅ ሀሳብ ነው። ለቱሪዝሙ የፖለቲካል ኮንሰፕት የሚነገርበት ሀሳብ ነው። እንደ ሀገር ሴክተራል ኢንቴግሪቲ በጣም ደካማ ነው ለረጅም ጊዜ። ቅድም ስናገር ወደ 22 ዝቅ ብሏል። አሁን 22 ስቴት ፓርቲ ነው ያለ። ሁሉም ደሴት ሆኖ ነው ያለው። ሁሉም በራሱ ህንፃ ውስጥ ነው ያለው። በጋራ አቅዶ በጋራ ሰርቶ በጋራ መጠቀም ለአንድ ሀገር ለአንድ ህዝብ የሚሰራ ተቋም መሆን መቻል ይገባቸዋል። ትልቁ ሀሳብና ትልቁ ተግባር ይሄ ሴክተራል ኢንቴግሪቲ ነው። ስለዚህ የፕራይም ሚኒስትሩ ኦፊስም ራሱ ያን ተግባር መስደዱ አግባብነት አለው ብዬ አስባለሁ። በሁለተኛ ደረጃ ገቨርንመንት የቱሪዝም ባለቤት አይደለም። በሌሎችም ዓለም ሬጉላቶሪ ቦዲ ነው። ሬጉላቶሪ ቦዲ ነው። ነገር ግን የሚጠበቅበት ግዴታ አለ። አንደኛ ሰላምን ሜንቴን ማድረግ ነው። የኢንፍራስትራክቸር ተግባራትን መስራት ነው። ያው ከህዝቡ ወስዶ መልሶ ያን ተግባር መስራት ነው። በከፊልም ቢሆን የዴስቲኔሽን ዴቨሎፕመንት ስራ መስራት ነው። ሁለት አይነት ፕሪንሲፕሎች አሉት። አንደኛው ፒፒፒ የሚባል ፓብሊክ ፕራይቬት ፓርትነርሺፕ፣ በዛ ማልማት ይቻላል። ሁለተኛው ደግሞ ቦት የሚባል ፕሪንሲፕል አለ። ቢልድ ኦፕሬት ትራንስፈር። መንግስት ይገነባል፣ ትንሽ ኦፕሬት አድርጎ ያሳያል፣ ከዛ ወደ ፕራይቬት ሴክተር። ስለዚህ ገቨርንመንት ሬጉላቶሪ ቦዲ እንጂ ቢዝነስ ኢንቲቲ አይደለም። ፕራይቬት ሴክተሩ ነው ድራይቭ የሚያደርገው። ስለዚህ ፕራይቬት ሴክተሩ ድራይቭ ካደረገው ቱሪዝም የአገር ኢንዱስትሪ እንጂ የግለሰብ ወይም የመንግስት ኢንዱስትሪ ብቻ አይደለም። ሁሉም ሴክተር ሁሉም ፕራይቬት ሴክተር ኢንተግሬትድ ነው፣ በጋራ መስራት የሚገባቸው ነው። ወርድ ኦፍ ማውዝ ከባድ ነው። ወይም ደግሞ ዛሬ ዲጂታል ታይም ነው፣ በሞባይል ላይ አንድ መልእክት ማስተላለፍ ከባድ ነው። ስለዚህ አንደኛው ሲሳሳት አንደኛው እያረመ ከሄደ ሀገር እንደ ሀገር መጠቀምም ትችላለች ከዘርፉ። ስለዚህ ድሮ የምታስታውሱ ከሆነ በልጅነታችንም ውሃ ልማት መንገዱን ሲቆፍር መንገድ ስራዎች መጥቶ እንደገና ሲያለብስ፣ ከዛ መብራት ኃይል ደግሞ መጥቶ እንደገና ሲቆፍር፣ አስብ ለአንድ ሀገርና ለአንድ ህዝብ ሴክተራል ኢንቴግሪቲ የለም። በጋራ ተሰናስሎ መስራት የሚባል ነገር የለም። ይሄ ትልቅ መልእክት ይሆናል ብዬ አስባለሁ። እናመሰግናለን አቶ ጌትነት ይግዛው የኢትዮጵያ ኮሚኒኬሽን ቢሮ ዋና ስራ አስፈጻሚ፣ ጊዜዎትን ሰውተው በማለዳው ስለተገኙልን እናመሰግናለን። መልካም ቀን ይሁንላችሁ። ጊዜ ይስጥልኝ፣ ይልመድባችሁ። እናመሰግናለን።